ሶሻል ሚዲያ ላይ ገንዘብ ተከፋይ የምትሆኑባቸው የኔን ቶፕ 4 ሜትዶች ልንገራችሁ። በእርግጥ ሶሻል ሚዲያ ላይ ገንዘብ ተከፋይ የምትሆኑባቸው እኔ ራሱ የማውቃቸው ከ10 በላይ ሜትዶች አሉ እና 10ሩም በትክክል መተግበር ይችላሉ። አንዳንዶቹ ኢትዮጵያ ውስጥ ትንሽ ሊሚቴሽን ቢኖራቸውም እንደ ውጭዎቹ በከፍተኛ ደረጃ መሰራት ባይችሉም ማለት ነው። ነገር ግን በዚህ ቪዲዮ ማሳያችሁ እኔ ሰራሁትን በትክክል እና እኔ በሰራሁበት ከፍተኛ ደረጃ ቅደም ተከተል ከአራት ወደ አንደኛ ደረጃ ሶሻል ሚዲያ ላይ ገንዘብ የሰራውባቸው ሜትዶች እምነግራችሁ ይሆናል ማለት ነው። በዛም ደግሞ ምን ያህል ገንዘብ እንደሰራው መገመት ትችላላችሁ። አራተኛ ላይ ባስቀምጠው በቪው ሞኔታይዜሽን ነው። በእርግጥ ለአዳድ ኮንተንት ክሬተሮች ለአዳድ ብቻ ሳይሆንም ለብዙ ኮንተንት ክሬተሮች ቶፕ ዋን ገንዘብ ማግኘት ነው። በቪው ሞኔታይዜሽን ታውቁታላችሁ። ዩቲዩብ አድሰንስ ከአካውንታችሁ ጋር አገናኝታችሁ በአድሰንስ ማስታወቂያ ሲገባላችሁ በየወሩ 24 ነው አካባቢ እየጠበቀ ብር ቢያስገባላችሁ ማለት ነው። እሱ በብዙ ዩቲዩበሮች ዘንድ ትልቁ ገንዘባቸው የሚመጣው ከዛ ነው። በዶላርም ስለሆነ በደንብ ከፍተኛ ገንዘብ ይከፍላቸዋል። ነገር ግን እኔ አንዴ ምናምን ከሚወጣ ገንዘብ በላይ አልሰራውበትም። ይሄ ዩቲዩብ ቻናል ቀዝቀዝ ያለ ነው። ኮሚኒቲ ቢልድ ለማድረግ ስለሆነ እየፈለግኩ ያለሁት ማለት ነው፣ ቪው ሳይሆን። ስለዚህ ለእኔ ዝቅተኛው ነገር ግን ለአብዛኞቹ ዩቲዩበሮች ከፍተኛው ሞኔታይዜሽን ሜትድ ቪው ነው። ቪው ላይ ከፍተኛ ማተር የሚያደርገው ነገር ምንድነው መሰላችሁ? ከቪው በላይ ሲፒኤም ነው። ሲፒኤም ማለት ኮስት ፐር ሚል ነው። አድቨርታይዘሮቹ ለዩቲዩብ ምን ያህል መክፈል ይፈልጋሉ ለ1000 ተመልካች የሚለው ነገር ነው። አንዳንድ ኒሾች ከኢንተርቴንመንት ከምናምን እጥፍ 3 እጥፍ ይከፍላሉ። እነሱ ኒሾች ማለት ደግሞ በዋናነት ፋይናንስ፣ ኤጁኬሽን፣ ከዛ ውጪ ቴክ የመሳሰሉት ብዙ ማስታወቂያ አሰሪዎች አሉ። ማስታወቂያ አሰሪዎች ዩቲዩብ ላይ ማስታወቂያ ካሰሩ በኋላ የሚመጣላቸው ሽያጭ የሚመጣላቸው ብራንድ ከፍተኛ ስለሆነ በ1000 ቪው ከፍተኛ ዶላር መክፈል ይችላሉ ማለት ነው። ከሱ ገንዘብ ላይ ደግሞ ወደ 50% አካባቢ ቢሆነው ነው ለክሬተሩ ተቀንሶ የሚሰጠው። ስለዚህ ከሱ ገንዘብ ላይ ደግሞ ከሲፒኤሙ ላይ ለክሬተሩ የሚሰጠው አርፒኤም ይባላል ማለት ነው። ሪቨኒው ፐር ሚል። ሪቨኒው ፐር ሚል ማለት ደግሞ በ1000 ቪው የሚከፈላችሁ ዶላር ማለት ነው። ይሄ ሪቨኒው ፐር ሚል ኢትዮጵያ ውስጥ በአቬሬጅ ከአንድ እስከ ደና ኮንተንት ከሰራችሁ ፋይናንስ ላይ ፎሬክስ ላይ ምናምን እስከ 7 ሊሄድ ይችላል ማለት ነው። ስለዚህ ኢንተርቴንመንት ምናምን ስትሰሩ አንድ ሊሆን ይችላል። 0.8 0.9 የተለመደ ሆኗል ኢትዮጵያ ውስጥ። ነገር ግን አቬሬጅ ሬንጅ የሚያደርገው ከ2 ከ3 እስከ 5 ባለው ነው። 5 ከሆነ በጣም ምርጥ ነው፣ ግን አብዛኛው 2 እና 3 ነው። ሪቨኒው ፐር ሚል ማለትም በ1000 ቪው የሚከፈለው ዶላር 2 እና 3 ዶላር ነው ማለት ነው። 2 እና 3 ዶላር በ1000 ቪው ይከፈለዋል ማለት 100,000 ቪው ገባላችሁ ማለት ወደ 200 ዶላር ማለት ነው። አርፒኤማችሁ አንድ ከሆነ ደግሞ 100,000 ቪው ካገኛችሁ ወደ 100 ዶላር አካውንታችሁ ውስጥ 18,000 ብር በወር ይገባላችኋል። 100,000 ቪው ካገኛችሁና አርፒኤማችሁ 1 ዶላር ከሆነ ማለት ነው። ዩቲዩብ ወር እየጠበቀ ነው የሚልክላችሁ ወደ ሴንትራል ባንክ ገብቶ ከዛ በኋላ ከሴንትራል ባንክ ነው ዳይሬክት የሚደረገው። የውጭ ገንዘብ እንደዛ ስለሆነ የሚንቀሳቀሰው ወደ ባንካችሁ ቀጥታ ይገባላችኋል ማለት ነው ቬሪፋይ ሲደረግ። ቪው ላይ ብዙ ገንዘብ ለመስራት ደግሞ አሁን እንደነገርኳችሁ ማድረግ ያለባችሁ ኒሻችሁን ምረጡት። ወደ ፋይናንስ ወደ ምናምን ጥቅም ወዳላቸው ኮንተንቶች አዘንብሉ። ከዛ በኋላ እዛ ላይ ዴዲኬትድ ሆናችሁ ሁሉ ጊዜ ፍሬሽ ኮንተንት እየሰራችሁ ሳታቋርጡ አፕግሬድ እያደረጋችሁ ኤዲቲንጋችሁ ተምብኔላችሁ በጣም እየጨመራችሁ መሄድ ያለባችሁ። በቪው ወይ ተከፋይ አትሆኑ ወይ ብዙ ተከፋይ ነው የምትሆኑት። ወይ ጭራሽ አይከፈላችሁም ነው ወይም ደግሞ በጣም ተከፋይ ትሆናላችሁ። ነገር ግን በጣም ተከፋይ ለመሆን ብዙ ሪሶርስ ያስፈልጋችኋል። ወይ ራሳችሁ በጣም አሪፍ ኤዲተር አሪፍ ግራፊክ ዲዛይነር መሆን አለባችሁ፣ ወይም ደግሞ አሪፍ የሆነ ቲም ሊኖራችሁ ይገባል። አሪፍ ቲም ደግሞ ኢትዮጵያ ውስጥ ማኔጅ ማድረግ ሚኒመም የዩቲዩብ ቲም ማለት ነው 20,000 ብር ያስፈልጋችኋል። በወር 4ም 6ም ኮንተንት ለመስራት ኤዲት አስደርጎ ተምብኔል ለማሰራት ከ20 እስከ 5,000 ብር ምናምን ያስወጣችኋል። እሱን እመልሷለሁ ወይ ብላችሁ ማሰብ አለባችሁ። እሱን የምመልሱት ከሆነ ክሬቲቭ ቲም ማደራጀት ትችላላችሁ፣ ፍሪላንስ የሚያደርግላችሁ ማለት ነው። ኤዲት እያደረገ በተጨማሪም ተምብኔል እየሰራ እየቀረጻችሁ ማለት ነው። ለእኔ ቶፕ 3ኛው ገንዘብ ማግኛ ሜተድ ደግሞ ዲጂታል ፕሮዳክት ነው። ዲጂታል ፕሮዳክት ስላችሁ ዲጂታል የሚሸጡ ፕሮዳክቶችን ማለት ነው። ፒዲኤፍ ሊሆን ይችላል፣ ኮርስ ሊሆን ይችላል፣ ኮሚኒቲ ሊሆን ይችላል።
ዲጂታሊ ኤግዚስት የሚያደርጉ ምንም ታጀብል የሆነ ነገር የሌላቸው ነገር ግን ለሰዎች ጥቅም ሰጥተው ሰዎች ደግሞ ሊከፍሉባቸው የሚችሉ በየወሩ ሰብስክሪፕሽን ሊከፍሉባቸው የሚችሉ ነገሮችን ወይ ደግሞ አንድ ጊዜ ገዝተው ሊጠቀሙባቸው የሚችሉ ነገሮችን መሸጥ ማለት ነው። እኔ በዋናነት ይሄንን የምጠቀመው ኮርስ በመሸጥ ነው። ኮርስ በመሸጥ ስላችሁ አሁን የኮንተንት ክሬሽን ኮርስ የቡዳ ላይ ለቅቄላችኋለሁ። ወደ 10 ሰዓት የሚሆን ኮርስ ነው። ስለዚህ ይሄ ኮርስ ላይፍ ታይሙ ረጅም ነው። ሁል ጊዜ ማስታወቂያ እየሰራሁለት ይህንን ኮርስ መሸጥ እችላለሁ። በሸጥኩት ቁጥር ደግሞ ለኔ ወደ አካውንቴ ይገባልኛል ማለት ነው። ለረጅም ጊዜ ገቢ ያመጣላችኋል፣ ቋሚ ገቢ ያመጣላችኋል። ልክ አሁን አንድ ተቀጣሪ አድቫንቴጁ ምንድነው? ቋሚ የሆነ ገቢ ስላለው ነው። ኮንተንት ክሬተርም ቋሚ ገቢ እንዲኖረው ማድረግ ይችላል። አስሎጋስ አሪፍ ማስታወቂያ በየጊዜው እየለቀቀ በሄደ ቁጥር ማለት ነው። ይሄንን ለማድረግ ደግሞ በቀላሉ እኔ እንደማደርገው እንኳን ኮርሶችን መልቀቅ ከዛ በኋላ ኮርሶቹን ማስታወቂያ መስራት ከዛ ሰው የውን ያህል ይገባል። በወር 10 20 እየገባ ይመጣል። ስለዚህ የኮርሱ ገንዘብ በ10 ሰው እና በ20 ሰው ስታባዙት በጣም ጥሩ ገንዘብ ነው የሚሆነው። በተለይ ኮንሲስታንትሊ ለሚመጣ ገንዘብ በጣም ጥሩ ገንዘብ የሚባል ነው የሚሰጣችሁ። የራሳችሁ ቢዝነስ ምናምንም ለመጀመር በደንብ የሚደግፋችሁ ገንዘብ ነው የሚሆነው። አውቶሜሽኑ ደግሞ በጣም ደስ ይላል። አሁን እኔ የምለቅበት ሳይት የቡዳ ማስታወቂያ አይደለም፣ ተከፍሎኝ አይደለም፣ ምንም አልተከፈለኝም። ነገር ግን አንዴ ኮርሱን እለቅበታለሁ። ከዛ በኋላ ሰዎች እየገቡ ፔናው ይላሉ። ፔናው ካሉ በኋላ በቻፓ አማካኝነት ቻፓ ደግሞ ፔመንት ኢንተግሬተር ነው። ከነሱ ባንክ ወደ እናንተ ባንክ በቀላሉ ማስገባት ይችላል። ስለዚህ ከነሱ ባንክ ወደ እኔ ባንክ ቀጥታ ያስገባል። ከአፕሊኬሽኑ ሳይወጡ እዛው ከፍሎ ይጨርሳሉ። ኮርሱን ደግሞ በሊንክ ይላክላቸዋል በራሳቸው ስልክ ቁጥር ማለት ነው። በቀላሉ ማስታወቂያ ሰራለሁ። ከዛ በኋላ ማስታወቂያ ከሰራው በኋላ የራሴን ፕሮዳክት ነው የምሸጠው፣ ዲጂታል ፕሮዳክቱ ማለት ነው። ኮርስ ሊሆን ይችላል። እሱን ከሸጥኩ በኋላ ግን ሰው እኔ ጋር መጥቶ እንዴት ልግዛ ምናምን አይለኝም። ልክፈል፣ ቬሪፋይ ላርግ ምናምን፣ ስክሪንሻት ላክልኝ ምናምን አልለው። በጣም ቀላል ነው። አንድ ጊዜ ሰራዋለሁ፣ ከዛ ፖስቷለሁ። ከዛ ማስታወቂያ ነው በየጊዜው መስራት ያለብኝ። ለተጠቃሚው በጣም ቀላል ነው። ልኮ ከዛ በኋላ ቬሪፋይ አስደርጎ ምናምን ሎካል በሆነ ሜተድ ሳይዛዛበት በቀላሉ ኮርሶችን አገኘ ማለት ነው። ስለዚህ ሁለታችንም ጋር ዊን ዊን የሆነ ሲቹዌሽን ስላለ ኮንሲስታንትሊ ገንዘብ እያመጣ ይቀጥላል ማለት ነው። እኔም እየተጠቀምኩ ነው፣ የሚገዛኝም ሰው ከኔ በላይ እየተጠቀመ ነው። ፕላትፎርሙ ብዛ የሚያመቻቸው የቡዳም የሆነ ያህል የሚወስደው ኮሚሽን አለ፣ እሱም እየተጠቀመ ነው። ሁሉም ሙቹዋሊ የሚጠቀምበት ሲስተም ሁልጊዜ ኤግዚስት ያደርጋል፣ ሁልጊዜ ትርፋማ ይሆናል ማለት ነው። ዲጂታል ፕሮዳክት ደግሞ በዛ ሜተድ ነው የሚሰራው። እሱን እንድትጠቀሙ ትመክራችኋለሁ። ሁለተኛ አሪፍ ገንዘብ ማግኛ አድርጌ የማስበው ደግሞ ፕሮሞሽን ነው። በተለይ ቲክቶክ ላይ አሪፍ ኢንፍሉዌንሰር ከሆናችሁ፣ በደንብ ተከታይ ካላችሁ፣ በደንብ ተመልካች ካላችሁ፣ በእናንተ ኒሽ አሪፍ የምትባሉት ክሬተር ከሆናችሁ፣ ሰው የሚያውቃችሁ ከሆነ፣ ኢንጌጅ የሚያደርግላችሁ ከሆነ በጣም ከፍተኛ ገንዘብ የምትሰሩት በዚህ ነው። ፕሮሞሽን ከምታስቡት በላይ ውድ ነው። አሁን ዝም ብላችሁ ስታስቡት 100,000 ፎሎወር ያለው ኢንፍሉዌንሰር ምን ያህል ይከፈላል ምናምን ብላችሁ ስታስቡት 20,000 30,000 ምናምን በወር ሜክ ቢያደርግ ነው። ይሄን ያህል እኮ ጥሩ አይደለም፣ በዛ ላይ ወጪው ብዙ ነው፣ ሰው ይተቻል ምናምን ልትሉ ትችላላችሁ። ነገር ግን በደንብ ኢንጌጅ የሚያደርግ ፎሎወር ያለው ኢንፍሉዌንሰር፣ በኒሹ ላይ አሪፍ ፐርፎርማንስ ያለው ኢንፍሉዌንሰር ከሁለቱ አንዱ ከሆናችሁ ወይ በደንብ ኢንጌጅ የሚያደርጉለት ካለው ወይ ደግሞ በኒሹ ላይ አሪፍ ፐርፎርማንስ ያለው ከሆነ በእርግጠኝነት የምነግራችሁ ነገር በየወሩ አትሊስት ከ100,000 ብር በላይ ሜክ ያደርጋል። አክቲቭሊ የሚሰራ ከሆነ በሚኒመም ከ100,000 ብር በላይ በየወሩ ኮንሲስታንትሊ ሜክ ያደርጋል። ይሄ ሲስተም ደግሞ ደስ የሚለው ነገር የተመቻችሁን ሰዓት መጠቀም ትችላላችሁ። አንዴ ኮንተንት ሰርታችሁ ከዛ በኋላ ለመስራት ትችላላችሁ። የታይም ፍሪደም በጣም በከፍተኛ ደረጃ አለው። የምትቆጣጠሩት ቢዝነስ የላችሁ፣ ነገር ግን ሁሌ ገንዘብ ያመርታል። በአንድነታችሁ ሶሻል ሚዲያ ላይ መስራት አብዛኞቹ ቶፕ ክሬተሮች ካያቻቸው በታምር የሚወጡ አይነት አይደሉም። ምክንያቱም ገንዘቡ በጣም የሚያሳሳ ነገር ነው። ብዙ ገንዘብ ነው። ይሄን ያህል ለፍታችሁ የምታገኙት አይደለም። ቢዝነስ ለመጀመር እንኳን ብዙ ኮንተንት ክሬተሮች ይፈራሉ። አሁን አልፈራውም፣ ግን ይሄን ያህል ፕሮፊታብል አልሆንኩበትም። ብፈራ ይሻለኝ ነበር። ግን ብዙ ኮንተንት ክሬተሮች ይፈራሉ ኢንቨስት ለማድረግ እንኳን። ምክንያቱም ይሄኛው ልፋት የለውም፣ የሰው ፊት አይገርፋችሁም፣ አያገረጣችሁ። ወደ ቢዝነስ ውስጥ ስትሄዱ ግን ብዙ ኮንሲኩዌንሶች አሉት። አንሹር ናችሁ እንደምታተርፉ እንኳን። ስለዚህ ከዚህ ላይ ገንዘብ አውጥታችሁ ወደ ቢዝነሳችሁ ገንዘብ መክተት የሆነ ፌር የማይመስል ትሬድ ነው፣ በተለይ እርግጠኛ ያልሆናችሁበት ቢዝነስ ከሆነ። ስለዚህ አብዛኞቹ ኮንተንት ክሬተሮች በዚህ ምክንያት
ኢንቨስት ማድረግን ይፈራሉ ወደ ቢዝነስ። ምክንያቱም ይሄኛው ቢዝነስ በጣም አዋጭ ነው፣ ሲምለስ ነው፣ ወደፊት ማስቀጠል ትችላላችሁ፣ ስማችሁን እስካላጠፋችሁ ድረስ ሁሌ ተከፋይ ትሆናላችሁ፣ ባደጋችሁ ቁጥር ከፍ ያለ ተከፋይ ትሆናላችሁ፣ ብዙ ብር መጠየቅ ትችላላችሁ። ትልልቅ ድርጅቶች ሳይቀሩ ኢንተርናሽናል ካምፓኒዎች ሳይቀሩ እናንተ ጋር ማስታወቂያ ማሰራት ይፈልጋሉ። እኔ ጋር በዶላር ብዙ የሚያሰሯሉ። ስለዚህ አስቡት፣ ከዚህ ላይ ወጣችሁ ሃርሽ ወደሆነው ቢዝነስ ስትሄዱ ስለማያዋጣ ነው። ከቢዝነሱ ላይ የተሻለ የሚሆንበት ጊዜ አለ። በተለይ ከጀማሪ ቢዝነስ የትኛውም ቢዝነስ ከአንድና ከሁለት ዓመት በላይ ካልሆነው ከኢንፍሉዌንሰር የተሻለ ቢዝነስ ይሆናል ብዬ አላስብም። ለዛም የፕሮሞሽን ገንዘብ ምን ያህል አሪፍ እንደሆነ መረዳት ትችላላችሁ ማለት ነው። አሪፍ ኢንጌጅመንት ካለው እንደነገርኳችሁ ነው ከ100,000 ብር በላይ በወር ትሰሩበታላችሁ። ለእኔ ቶፕ ዋን ገንዘብ ማግኛ ሜተድ የምለው ነገር ደግሞ ሰልፍ ቢዝነስ ነው። ለእኔም የሰራሁበት ቶፕ ዋኑ ሰልፍ ቢዝነስ ሳይሆን አይቀርም። በእርግጠኝነት ሰልፍ ቢዝነስ ነው የሚሆነው፣ ስፔሲፊክሊ ቆጥሬ ስለማላውቃቸው ማለት ነው። ሰልፍ ቢዝነስ ምላችሁ የራሳችሁን ቢዝነስ መመስረት፣ ከዛ በኋላ የራሳችሁን ቢዝነስ ማስኬድ። በጣም ከፍተኛ ገንዘብ ያለው የራሳችሁን ቢዝነስ ማስተዋወቅ ነው። አሁን ለምሳሌ አንድ ማስታወቂያ አሰሪ እናንተ ጋር ማስታወቂያ የሚያሰራው ለምንድን ነው? ሊዶችን ለማግኘት፣ ደንበኞችን ለማግኘት። እናንተ ደግሞ የራሳችሁ ድርጅት ቢኖራችሁ የራሳችሁን ፕሮዳክት እያስተዋወቃችሁ መሸጥ ትችላላችሁ። እንዲሁም ለራስ ሲቆርሱ አያሳልሱ ነውና ከሌላው ሰው ከምትሰሩለት ማስታወቂያ ራሱ የተሻለ መስራት ትችላላችሁ። ለራሳችሁ ፕሮፊታብል ትሆናላችሁ። ማስታወቂያውንም ስትሰሩት በጣም ከፍተኛ የሆነ ሪዋርድ ነው የሚኖራችሁ በራሳችሁ ቢዝነስ ላይ። አንድ ሰው እኮ አትሊስት 50,000 ብር ከፍሎ ማስታወቂያ ሲያሰራችሁ ለራሱ እኮ ሚኒመም 200-300,000 ብር ሊያተርፍ አረጋግጦ ነው እንደዛ የሚከፍላችሁ፣ ወይ በብራንዲንግ ወይ በሽያጭ። ለራሳችሁ ቢዝነስ ሁል ጊዜ የማስታወቂያውንም ገንዘብ አስቀርታችሁ 200,000-300,000 ብር ማትረፍ ማለት ነው። ይሄ ገንዘብ በጣም ከፍተኛ ገንዘብ ነው። የፕሮሞተሩን ጥቅም እናንተ ናችሁ የምትወስዱት፣ የኢንፍሉዌንሰሩንም ጥቅም እራሳችሁ ናችሁ የምትወስዱት። የራሳችሁ ቢዝነስ ሲኖራችሁ ኢንፍሉዌንሰር ሆናችሁ። ብዙ ኢንፍሉዌንሰሮችን አይታችኋል፣ ቶሎ ቢዝነስ የሚከፍቱ ይህንን ሜትር ስለሚጠቀሙበት ነው። እነሱ አንዱን ቢዝነስ ጋር ቋሚ ሆኖ አይሰሩም። አይታችሁ ከሆነ ደግሞ አንዱን ቢዝነስ ጋር ማለት ነው። ነገር ግን ቶሎ ማስታወቂያ ስለሚሰሩ፣ ቶሎ ኮንተንት ስለሚሰሩ፣ የነሱ ዓላማ የሰውን አቴንሽን መያዝ ስለሆነ ቶሎ ኮንተንቶችን እየሰሩ ስለሚያሳድዱ ደንበኛ እነሱ ቢዝነሱ ላይ አይኖሩበትም፣ ግን ቢዝነሱን አውቶሜት ያደርጉታል። ደንበኛ ፑል ማድረግ ይሆናል የነሱ ስራ። እዛ ጋር ታማኝ ሰራተኞች ይኖራቸዋል። እንደ እግዚአብሔር ፍቃድ ነው ታማኝ ሰራተኛ የምታገኙት። ከዛ በኋላ ቢዝነሳቸው እያደገ ሌላ ብራንች፣ ሌላ አይነት ቢዝነስ ሲከፍቱ አይታችኋል ኢንፍሉዌንሰሮች። ስለዚህ በደንብ ኢንፍሉዌንሳችሁን ማሳደድ የምትችሉ ሰዎች ከሆናችሁ የራሳችሁን ቢዝነስ ማስተዋወቅ በጣም የሚያዋጣ። ከቢዝነስ ቀጥታ ከኮንተንት ወጣችሁ ቢዝነሱን መጀመር ሳይሆን ቅድም ያልኳችሁ ከኮንተንት ወጣችሁ ቢዝነስ ላይ ኢንቨስት ማድረግ ነው። እሱ ሳይሆን ስቲል ኮንተንቱ ላይ እንዳላችሁ ከኮንተንቱ የሚመጣው ገንዘብ በዛ ሲል ወደ ቢዝነስ ማሻገር። ከዛ በኋላ ግን ቢዝነሱ እናንተ ላይ ዲፔንዳንት መሆን የለበት። ምክንያቱም የእናንተ ስራ ኮንተንት ክሬሽን ስለሆነ ቢዝነሱን ማሳደግ ነው። ቢዝነሱን ማሳደግ ማለት ስኬል ማድረግ ነው። አብዛኛው ሰው የሚቸገረው ቢዝነስ ላይ ቢውልድ ማድረግ ይችላል። እንደምንም ተጣጥሮ ያለውን ኢፈርት አውጥቶ ቢውልድ ያደርጋል። ከዛ በኋላ ስኬል ማድረግ ነው የሚቸገረው። አሳድ ኢንፍሉዌንሰር ቢዝነስ ስገነቡ ግን ኮንተንታችሁ ላይ የምትሰሩ ከሆነ አንደኛ ራሳችሁ እንደማታስፈልጉ አርጋችሁ ነው ራሳችሁ የምታስቡት። ስለዚህ ራሳችሁና ቢዝነሱን ለይታችሁ ነው የምመሰርቱት። ከዛ በኋላ ደግሞ ሁልጊዜ ማስታወቂያ ነው የምትሰሩት። ሁልጊዜ ያለ እናንተ ቢዝነሱ ኦፕሬት እንዴት እንደሚያደርግ ነው የምትሰሩት። ስለዚህ ቢዝነሱን ቢውልድ ስታደርጉት ራሱ ስኬል እያደረጋችሁት ነው። አብዛኞቹ ሎካል ቢዝነስማኖች የሚቸገሩት ቢውልድ ያደርጉታል፣ ስኬል ማድረግ አይችሉም። የራሳችሁን ቢዝነስ ማስተዋወቅ ከየትኛውም ሶሻል ሚዲያ ላይ ገንዘብ ከምትሰሩባቸው መንገዶች ምርጡ ሜተድ የራሳችሁን ቢዝነስ ማስተዋወቅ። ስለዚህ የራሳችሁን ቢዝነስ መመስረት አለባችሁ። አዘ ኢንድ የሆነ ኢምፓክት የሚፈጥር ቢዝነስ በራሳችሁ ስም ሶሻል ሚዲያ ላይ መስርቱ ማለት ነው። እነዚህ ቶፕ 4 እኔ ራሴ ገንዘብ የሰራሁባቸው፣ እኔ በሰራሁባቸው የገንዘብ መጠን ቅደም ተከተልን ያስቀመጥኳቸው። ከአራተኛው ጀምረን በቪው፣ ከዛ ሶስተኛው ዲጂታል ፕሮዳክት፣ ከዛ ሁለተኛው ፕሮሞሽን፣ አንደኛው የራሴ ቢዝነስ ማለት ነው። እኔ ገንዘብ በሰራሁበት ልክ ነው ኦርደር አድርጌ ያስቀመጥኩላችሁ። እናንተም ደግሞ ከዚህ ውጪ ብዙ አሉ። አፊሊየት ማርኬቲንግ መስራት ትችላላችሁ። ሌሎች ማስታወቂያ ፎርማቶችንም ቀይራችሁ መስራት ትችላላችሁ። ፓርትነርሺፕ አምባሳደር መሆን ትችላላችሁ።
በጣም ብዙ አይነት ሞኔታይዜሽን ሜቶዶች አሉ ሶሻል ሚዲያ ላይ በትክክል ከሰራችሁበት። ወደዚህ ትርፋማ ወደ ኮንተንት ክሬሽን መግባት ስለሚያስፈልጋችሁ ደግሞ ማስተር ክላስ አዘጋጅቼላችኋለሁ ማለት ነው። ወደ 12 ሰዓት የሚረዝም ማስተር ክላስ ነው። በ12 ሞጁሎች ነው የተከፋፈለው። እያንዳንዱ ሞጁል ኮንተንት እንዴት እንደምትሰሩ ጀምሮ እስከ ከፍተኛ ተከፋይ ሆናችሁ ኮንተንታችሁን እንዴት እንደምታሳድጉት ድረስ ያለበት ኮርስ ነው። 12 ሰዓት አካባቢ ነው ቶታል የሚፈጀው። ከዛ ውጪ ፒዲኤፎች እና ሌሎች አሴቶችን እና ፐርሰናል አሲስታንስ ታገኛላችሁ። በቴክኖሎጂ የሚሆን በስልክ ሪኮመንዴሽን፣ በላፕቶፕ ሪኮመንዴሽን ከኔ የምትፈልጉትን አይነት አሲስታንት ከኮርሱ በተጨማሪ ታገኛላችሁ ማለት ነው። እዚህ ኮርስ ላይ ደግሞ ለመመዝገብ ከታች ባለው ሊንክ መመዝገብ ትችላላችሁ። የያቡና ሊንክ ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ከላይ የኮንተንት ክሬሽንን ሙሉ ሮድ ማፕ ነው የምሰጣችሁ። አንድም እውቀት ሳልሰስት ያስተማርኩበት በጣም ረጅም ጊዜ የፈጀ በጣም ኢፈርት ወጥቶበት በአሪፍ ኳሊቲ የተሰራ ኮንተንት ክሬሽን ማስተር ክላስ ነው። ወደ 24 ሰዓት ኮንተንት ነው ወደ 12 የተቀነሰው። እናንተም ቦርድ እንዳትሆኑና እንዳይከብዳችሁ ሳጨርሱት እንዳታቋርጡ በሚል ማለት ነው። ኮምፕረስ አድርገን ጨምቀን 12 ሰዓት ያወጣ ነው ማለት ነው። ስለዚህ ይሄንን እድል ተጠቀሙበት። አሪፍ የኮንተንት ክሬሽን ኮርስ ነው፣ ተማሩ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ቆዩ።